ቀይሩ ልብስ ዘንጡ ቀይሩ ሲሏችሁ ኮንፈርት ይሰማችኋል። እኔ ግን ኮንፈርት አይሰማኝም። ለምንድን ነው? እና ዩኒፎርም ነው የሚሻለኝ። አሁን አስባችሁታል? ልበሺ ተብዬ ለብሼ አሁን እቃ ጣቢ ሲባል ሼም አይደለም። ያለውን ነገር ተከፋፈለን፣ ቺፕሱንም ምንም ተከፋፈለን። አሁን እንግዲህ ሸቃላ ነገር ወደ መተኮሻ ክፍል ደግሞ እየሄድኩኝ ነው። ዛሬ ምን እንደገረመኝ ልንገራችሁማ። ወር ነው የሚያስቀው የምር። ዛሬ ከዩኒፎርም ተላቅቄ እንደዚህ ብለብስ ራሷ ነች ቅድም ምሳ ስሰራ ስጨርሺ ልብስ ቀይሪ እንደዚህ አይነት ስትለኝ እሺ ብዬ እኔ እህታችሁ ልብስ ሰላም ሰላም የኔ ማሮች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? እኔ አለሁላችሁ እግዚአብሔር ይመስገን። ዛሬ እንግዲህ ፀሐይ ላይ ሆኜ ነው የምቀርጽላችሁ። እንትናችን ወድቋል። ዛሬ እንግዲህ ፀሐይ ላይ ሆኜ ነው የምቀርጽላችሁ። እስከዛ እዚህ ጋር ጥላ ስር ልሆንና ልቅረጽላችሁ። ማሮቼ እንዴት ናችሁ? ደህና ናችሁ? ስራ፣ ጤና፣ አፍያ ሁሉ አማን? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ እንግዲህ ለምን መጣሽ በሉኝ። እስኪ ቱ ጋር አድርጌ ልቅረጽላችሁ። በእናታችሁ ለምን መጣሽ በሉኛ። ያው ስደት ላይ ሆነን በጣም ሲያከብሩት ደስ ከሚለኝ ባላቸው አንዱ ግርግአን ነው። ግርግአን በጣም ደስ ይለኛል። ግን እኛ ሀገር ለምን ደሞ አይከበረው ጋይስ? ለምን ደሞ አይከበረው? እኔ ራሱ አያችኝ ግርግአን መስያለሁ። ለማንኛውም አሳያችኋለሁ። እስከዛ ድረስ ቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ያያችሁ ይሁትም አያምርም? ይሄኛው ስለዞረ ነው እንጂ በኋላ አሳያችኋለሁ። እሺ ጋይስ ይሁት በጣም ነው የሚያምረው ማለት ነው። እና ማለት ነው ይሁት ቆይ ሲስተካከል ደግሞ በኋላ በደንብ አሳያችኋለሁ። በጣም ደስ ከሚለኝ ባል አንዱ ስደት ላይ የግርግአን ፕሮግራማቸው በጣም ደስ ይለኛል። ያው ረመዳን ወር ሊገባ ሲል ነው እዚህ የሚከበረው ማለት ነው። እና በጣም ነው ደስ የሚለኝና እንደዚህ ምን ልቅረጽላችሁ ጋይስ። እንዴት አድርጌው ልቅረጽላችሁ? እንደዚህ አድርጌ ልቅረጽላችሁ። ወይኔ ግን ፀሐዩ አይጥላ ስር ሎን እና ለማንኛውም ይህንን የሚመስል ፕሮግራም እያዘጋጀን ነው ማለት ነው። በዚሁ አጋጣሚ ግን ጥያቄ ልጠይቃችሁ። ለምንድን ነው እኛ ሀገር የማይከበረው ጋይስ? ቆም እስኪ አትቀደሙ። ማቆመበት ቦታ አጣው። እስቲ ይታያል? የስ እናንተ እኛ ሀገር ግን ለምን እንደማይከበረው እስኪ ለምን እንደማይከበር የምታውቁ ሰዎች ካላችሁ ንገሩኝ። በነገራችን ላይ በጣም እኔ ያለሁበት ቤት ማለት ነው ትንሽ ነገር በቃ ወከባ ነው የሚፈልጉት። የሆነ እንዴት ነው በቃ ሙቅ ሙቅ ለማድረግ ወከባ ይፈልጋሉና ልክ እንደኛ ቤት የቤተሰቦችን ቤት እንደዛ ነው። በቃ ወከባ ለመፍጠር ብታዩ ሰበብ ነው የምንፈልገው። እና በዚህ አጋጣሚ ምልላችሁ ፈልጌ ነው። አንደኛ ነገር እኛ ሀገር ለምን አይከበርም ይሄ ፕሮግራም የምታውቁ ሰዎች ካላችሁ እንድትነግሩኝ። ከኢኮኖሚ አንፃር ነው ወይስ ስደት ላይ ብቻ ነው የሚከበረው? እሱን እንድትነግሩኝ ነው። ምክንያቱም እኔ አሁን ሀገሬ ልገባ አስቤያለሁ እና ሀገሬ ስገባ እዚህ ሀገር ምን ይናፍቅሻል ብትሉኝ ግርግአን እንጂ ሌላ ምንም አይናፍቀኝም። እና ጋይስ ግርግአን አብረና ክብራለች ቸኮሌት እንዲህ ብትን ሲደረግ ምናምን አሳያቸዋለሁ። እሺ ግን ያው እነሱ ስለሚኖሩ እሱን አላሳያችሁም። አሁን እንግዲህ አዙር ያለ ከዚህ ከባነሩ ልጀምርላችሁ። ልክ በሱቅ በጀሚያ ስታይል ነው የተሰራው ማለት ነው። እና እውነት በቃ የሆነ ነገሩ በጣም ደስ ይላል። ጌታን ሲሪየስ ነው ማወራላችሁ ማለት ነው። እና በጣም በቃ በዚህ ሰዓት ይሄን ፕሮግራም ሲያዘጋጁት ያለው ደስታ አይምሰላችሁ። እዚህ ጋር እንግዲህ እንደምታዩት የኮካ ኮላ አለ፣ ሀላዋ ምናምን አለ፣ ቺፕስ በቃ የእንትን ነገሮች ናቸውና ያው ለህፃናትም ስለሆነ ፕሮግራሙ ማለት ብዙ ጊዜ ህፃናት ይመጣሉ። ልክ እንደኛ ሀገር ቡሄ ማለት ነው ሆያ ሆዬ እንደሚባለው ህፃናቶች ፔስታል ይዘው ይመጣሉ። ሲመጡ እንግዲህ ከሁሉም ከቺፕሱም ከሁሉም አድርገው ይሰጧቸዋል። ተቋጥሮ ማለት ነው። እና ይሁት በጣም ነው የሚያምረው። ማሻአላ ብለናል። አያችሁት? እና ጋይስ ላይክ አርጉ፣ ቤቴን ሰብስክራይብ አርጉ፣ ላይክ አርጉ። ሃይ እና እንግዲህ ዛሬ እውነት ለመናገር እስከ ዛሬ ብዙ ጊዜ ቢያንስ 2 ጊዜ አሳልፍ ያለው ይሄን ፕሮግራም ማለት ነው። ይሉንላችሁ ቢያንስ ይሄን ፕሮግራም 2 ጊዜ አሳልፍ ያለው እውነት ለመናገር ማለት ነው። ግን አልቀረጽኩም። ለምን አልቀረጽሽም ብትሉኝ ዛሬ እንግዲህ እንደዚህ ነው አወራላችሁ። ያው ለምን አልቀረጽሽም ብትሉኝ
የማሳልፈው ነገር ስለሆነ ሀሳቡ መጥቶልኝ አያውቅም። ዛሬ ግን ልቀርጽላችሁ የፈለኩበት ትልቁ ምክንያት አንደኛ ነገር ወደ ሀገሬ ልገባ ነው። ከዛሬ በኋላ ይሄንን ፕሮግራም አላከብረውም እና ወደ ሀገራችን ስንገባ ስደት ላይ ምን አለ ምን አሳለፋችሁ? አሁን እኛ ሀገር ብዙ አይነት ባህሎች አሉ፣ የሚከበሩ ባህሎች አሉ። እዚህ ግን ያው ኢድ ነው። ከኢድ ሌላ የሚያከብሩት ነገር ምንድነው? ግርግአን ነው። እና ጋይስ በጣም ደስ ይላል ማለት ነው። ቺፕስ ልስጣችሁ እንደዚህ ያንኛው እውነት ለመናገር ደስ ብሎኛል። ይህ ፕሮግራም ሲመጣ ደስ ይለኛል። እኔ የምሰራባቸው ሰዎች ደግሞ ቀለል ያሉ ናቸው እና እስካሁን ጥግርሩ ላይ ነበርኩኝ፣ እየተጠገረርኩ ነበር። አሁን ልክ ጥግርሩን ስጨርስ ፏቤና ልበሽና ያው ለቪዲዮ ያለኝን ፍቅር በደንብ ነው የሚያውቁትና አሁን ራሱ እኔ ለእናንተ እየቀረጽኩላችሁ ነው፣ እነሱ ደግሞ በመስኮት ስር እኔን እየቀረጹኝ ነው እና ማለት ነው። እኔ ግን ፀሐዩ ውጪ ለሚሰሩ ሰዎች አዘንኩላቸው። ውጪ የሚሰሩ ሰዎች አስቡት፣ በዚህ በፀሐይ በጣም ነው እንትን የሚለውና እንግዲህ ለማንኛውም ግርግአናችን ይሄንን ይመስላል። አሁን እኛ ሀገር ግን ቢከበር ደስ ይለኛል። እኛ ሀገር ቢከበር በጣም ነው ደስ የሚለኝ የምር። እና ጋይስ እንግዲህ እኛ ቅመሞች ከዚህ ኮርጀን እንሄድና ሀገራችን ላይ እኛም እናከብራለን። ግን እስኪ የምታውቁ ሰዎች አይ ሲሪየስ እኔ ሳላቅ ይከበራል ነው ወይስ አይከበርም? ይሄ ፕሮግራም ስደት ላይ ብቻ ነው? ያው ከዚህ በፊት ኩዌት ነበርኩኝ፣ ኩዌትም ሲከበር አይቻለሁ። አሁን ደግሞ ዱባይም ሲከበር አይቻለሁና ስደት ላይ ብቻ ነው ወይስ እንዴት ነው ያለውን ነገር? ሙዚቃ ቢከፍቱልኝ አሪፍ ነው ይባላል። ለማንኛውም ጋይስ ቤቴን ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁን ቆዩ። በመሀል የሚቀረጹ የሚታዩ ነገሮች ካሉ አሳያችኋለሁ። እስከዛው ድረስ እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ነው። ያው እንግዲህ የዱባይ የመጨረሻ ቆይታዎቼን የሆነ ነገር ይዤ መሄድ እፈልጋለሁ ወደ ሀገሬ። ማለት ትውስታ አሉ አይደለ? ትውስታዎችን ይዤ መሄድ እፈልጋለሁ። ስደት ላይ ምን አሳለፍሽ ስባል ያው አንዳንድ ሰዎች ወጥቼ ተዝናንቼ ምናምን ሊሉ ይችላሉ። ምክንያቱም ወጥተው ብዙ ነገር ሊያሳልፉ ይችላሉ። እኔ ደግሞ ቤት ውስጥ ሰዎቼ ብዙን ጊዜ የሚወጡ አይነት ሰዎች አይደሉም። ግን ቤት ውስጥ ባለው ነገር ደስታን የሚፈጥሩና ቤት ውስጥ በቃ ፏ ብለው ማሳለፍ የሚፈልጉ ናቸው። እና ስለዚህ እኔም እንደዛው ቤት ውስጥ ከነሱ ጋር ነው ማከብረው ማለት ነው። እና በቅርቡ ነጻነት ይላውጅ ወደ ሀገር ይገባሉና በዚሁም በሰላም ወደ ሀገርሽ ግቢ፣ ፈጣሪ ያሳካልሽ በሉ። ያው ሰው ያስባል እግዚአብሔር ይፈጽማልና ፈጣሪ ያሳካልሽ በሉኝ። እና ግርግአናችንን እንግዲህ አብረን እናከብራለን። በቃ ወዳቻለሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እሺ አለው የሚቀረጽ ነገር ካገኘው እየቀረስኩኝ አርጌ ልክላችኋለሁ። እስከዛው ድረስ አብራችሁን ቆዩ። ቤቴን ሰብስክራይብ ማድረግ እንዳይረሳ። ይመኝ ስሙኝ ጋይስ፣ እናንተ ስደት ላይ መጣችሁ ማለት ነው። ቀይሩ፣ ልብስ ዘንጡ፣ ቀይሩ ሲሏችሁ ኮንፈርት ይሰማችኋል። እኔ ግን ኮንፈርት አይሰማኝም። ለምንድን ነው? እና ዩኒፎርሜ ነው የሚሻለኝ። አሁን አስባችሁታል? ልበሺ ተብዬ ለብሼ እንደ ብርቅዬ ቀርጻውኝ አሁን ቃጣቢ ሲባል ሼም አይደለም። ለማንኛውም ጋይስ ስራችንን እንስራናቴ፣ እኛ የሚያዋጣን ስራችን ነው። ስሙኝ ግን አይ ሲሪየስ ማለት ነው። ምን ልላችሁ መሰላችሁ? ለሐቁ እኛ የህይወት ቅመሞችን ለምንድን ልብስ ምንም አሁን ይሄ የለበስኩት ማለት ነው። ቆይ ላሳያችሁ። ቅድም አያታችሁታል ነገሩ። አሁን ይሄ ማለት ነው እንደዚህ ለብሼ ምስቲ እንደው ምን ነው የሚቀረጸው? እኔ እንደው ዘንጬ ባሳይዋችሁ በምን አጋጣሚ ዘንጬ ላሳያችሁ ጋይስ፣ ዘንጬ ባሳይዋችሁ እና እንደው ተረባርበው በቀረጹኝ ዩኒፎርም ትንሽ ሲላቀቅ ማለት ነው። በቃ ሌላ ነገር ነው የምንመስላቸው እኮ። ለማንኛውም እንግዲህ ፕሮግራሙ እንዳለ ነው፣ እኔም ስራዬ እንዳለ ነው። ያው ነው የተነካ ነገር የለውም። እና ቤቴን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ስራችንን እየሰራን ፕሮግራማችንንም እናካሄዳለን ማለት ነው። ያው እናሽቃብጣለን ደግሞ ለማሽቃበጥ 1 2 3 أحمر أخضر أزرق أحمر أزرق أخضر أحمر። ያው እንግዲህ ጋይስ ጥግርሯችንን ደግሞ ጨረስንና ወደ ጨዋታ ገብተናል። ሴትዬ ብታያት ማለት ነው በቃ እንደዚህ አይነት ቦታ ጨዋታው ላይ ከሌለው በጣም ነው የሚደብራትና በቃ ትንሽ ፈታ ልበል ብዬ እንግዲህ እንደምታዩኝ ፏ ያልኩኝ ነው። ብቻ ደስ ይላል። በአጠቃላይ ያለው ነገር ደስ ይላል። ምንም አይልም። ከባዶ ይሻላል። نفس اللون
نفس اللون؟ هاي بس لازم أسرع. أسرع. أحمر أخضر أحمر أحمر أخضر. በነገራችን ላይ ምንሽን ትወጂዋለሽ በሉኝ ከራሴ በቃ ድፍረቴን በጣም ነው የምወደውና ሴትያ ተገቢ ቆማ ነበር ስንጫወት ስልኬ ሲወርቅ ቆይ አንዴ ስላት ሳነሳ ቆይ አንዴ ስላት ሳነሳ በነገራችን ላይ እነሱ እንዳስለመዳቸዋቸው ነውና ምን እንደማልፈራት ታውቃለች። እንኳን እሷ እህቶቿ ራሱ የሆነ ነገር ሲኖር ያው እነሱ ሁሉ ነገር ብርቃቸው አይደል እና ይቀራሽ ይሉኛል እና ብቻ ደስ እያለኝ ነው። በአጠቃላይ ጋይስ እንግዲህ ፕሮግራማችን በዚህ መልኩ ተጠናቋል። ላሳያችሁ ነበር ግን ብዙ ሰዎች ስለነበሩ ማለት ነው ደበረኝ መቅረጽና ያለውን ነገር ተከፋፈለን፣ ቺፕሱንም ምንም ተከፋፈለን። አሁን እንግዲህ ሸቃላ ነገር ወደ መተኮሻ ክፍል ደግሞ እየሄድኩኝ ነው። ዛሬ ምን እንደገረመኝ ልንገራችሁማ። ወር ነው የሚያስቀው የምር ዛሬ ማለት ነው። ያለብሰኝ ቀደም አሳይቻችኋለሁ። ቀሚስ ስለሆነ ነው እንጂ እኮ ከዩኒፎርም በምንም አይሻልም። ይሄ እኛ ሀገር መዘነጫ አይደለም በነገራችን ላይ ወላ ሳይያችሁ ይወት እስኪ ይወት እንግዲህ እንዴት ነው ዛሬ ከዩኒፎርም ተላቅቄ ራሷ ልበሽ ያለችኝ አስቡት። ዛሬ ከዩኒፎርም ተላቅቄ እንደዚህ ብለብስ ራሷ ነች ቅድም ምሳ ስሰራ ስጨርሺ ልብስ ቀይሪ እንደዚህ አይነት ስትለኝ እሺ ብዬ እኔ እህታችሁ ልብስ እኔ ቆይ ስዘንጥ ቢብ በታይ መለጠለ ዛሬ ጌታ ክሊፕ ያሳቀች እንዴ እንደዚህ ማለብስሽ ዛሬ ለሱ ምግብ አትወስጅለትም ሌላ ልጅ ይወስድለታል ብላ ልጇን ምግብ እንዲወስድለት አደረገች ለሹፌሩ ማለት ነው። ምን አስባ ነው ግን አሁን ዘነጥኩ ይሳሳታል ብላ ነው ወይስ ለኔ አዝና ነው? እንዳለ ስራ አታሰራኝም ነበር ግን ለኔ አዝና አይደለም። አሁን ይሄ ምን ይሆናል ለባብስ ነው ያው ተዘነጠ ነው እንዲሁ ለባህሉ ድምቀት እንዲሁ ላጨብጭብ ብዬ ነው እንጂ ትላላችሁ። ለማንኛውም እናቴኛ የሚያዋጣን ስራችን ነው ጋይስ። አሁን ጅማት የሆነ ማስቲካ ሰጥቶኝ እሱ እየበላሁ ነው። ዛሬ ገረመኝ ነው። ቆይማ እንደዚህ ላድርገው ነው ትንሽ ላውራችሁ እስቲ። እውነት አሁን ይሄ ምንድን ነው? ዝም ብሎ እንደዚህ ተለበሰና ምን ይሆናል ብላ ነው። ምግብ አይቻልም ልጁ ነው የሚያደርስ ለዛሬ አንቺ እሱ ክፍል እንዳትሄጂ ተባልኩ። ሌላ ቀን ከ2 ዓመት ከምናምን የኔ ምግብ ማደርስልኝ ለሰውየው እና ለማንኛውም ፕሮግራማችን ይሄንን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። ያው ቤቴን ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው እንግዲህ እችን ሀገር ከመልቀቄ በፊት አንዳንድ ትውስታዎችን ይዤ ልሂድ በማለት ነው ዛሬ ይሄን ነገር ማሳያችሁ ማለት ነው። ያው ብዙዎቻችሁ ታውቁታላችሁ በየቤቱ ስለሚከበር ማለት ነው። ግን እዚህ ቤት ደስ የሚለው ብታዩ ማለት በቃ ወከባ ስለሚፈጥሩ እኔ ደስ ይለኛል። አንዳንዴ ሀገር ያለው ነው የሚመስለኝ። የምሬን ነው የምላችሁ። እና እንግዲህ ይህንን ይመስል ነበረ። እንትንም ደግሞ የተቀበልኩትን ምናምን አሳያችኋለሁ። ይሄ ብስኩት ምናምን አለ የተቀባበልኩት ነው። እሱን ሸምቼላችኋለሁ። ያው ብዙ አልወሰድኩም በነገራችን ላይ እኔ ብዙም አልበላም እና ብቻ የወሰድኩትን ወስጃለሁ። እና እስካሁን ቆይታችን ይህን ይመስል ነበር ለማለት ያህል ነው። እወዳችኋለሁ። ቤቴን ላይክ፣ ሼር፣ ሰብስክራይብ አድርጉ። በድጋሚ አሪፍ ቆይታ እንደነበራችሁ ተስፋ አድርጋለሁ። አንዳንድ ወይኔ የሰው ልብስ አቃጠልኩ። አንዳንድ ባህሎች ማለት ነው እኛ ጋር ቢኖሩ ትላላችሁ። የምር ለነገሩ እኛ ጋር ብዙ ባህሎች አሉ፣ ብዙ የምናከብራቸው ነገሮች አሉ። ግን ይሄም ደግሞ ደስ ይላል። እዚህ ሀገር አሁን ሲያከብሩት በጣም ደስ የሚለኝ የእውነት ሲሪየስ ነግራችሁ ማለት ነው። እና አብራችሁን ፈታ በሉ ለማለት ያህል ነው። በመቀጠል ግን በጣም የገረመችኝ ሴትዮዋ ዛሬ ምን አስባ እንደሆነ ባላውቅም እንደዚህ ማለብሰሽ አይቻልም፣ እሱ ክፍል በፍጹም እንዳትሄጂ፣ ዩኒፎርም ካለበሽ እሱ ክፍል እንዳትሄጂ ስትለኝ ምን ይሳብ
እኮ አርጅቶ ምንም የለውም እሱ እኮ እኔ ራሴ እንደው በቀሰቀሰው ሰውዬው እኮ አይነቃም እንኳን አይደለም በዚህ በእናታችሁ። ለማንኛውም ይመቻችሁ። ቻቻቻቻ ስራ የለ ስራ እናቴ